ሰላም ጤና ይስጥልኝ። ለዕለቱ ያዝናቸው መረጃዎች እነሆ። በቅድሚያ አርዕስተ ዜና። የኬንያው ፕሬዝዳንት ዊሊያም ሩቶ አዲስ አበባ ገቡ። ፕሬዝዳንቱ ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸው ታውቋል። በትግራይ የተለያዩ ጊዜያዊ ማቆያ ማዕከላት በርካታ ተፈናቃዮች በረሃብ መሞታቸው ታውቋል። በሕጻጽና አዲ መሐመዳይ 632 ሰዎች በረሃብ መሞታቸው መረጃዎች አሳይቷል። የኬንያው ፕሬዝዳንት ዊሊያም ሩቶ አዲስ አበባ ገቡ። ፕሬዝዳንት ዊሊያም ሩቶ ለአንድ ቀን የስራ ጉብኝት አዲስ አበባ መግባታቸው የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጠቅላይ ሚኒስትር አብይ አህመድ ለአንድ ቀን የስራ ጉብኝት ወደ ኢትዮጵያ የመጡትን የኬንያው ፕሬዝዳንት ዊሊያም ሩቶን መቀበላቸው መረጃ አመልክቷል። ዛሬ የኬንያው ፕሬዝዳንት ዊሊያም ሳይሞን ሩቶን ለአንድ ቀን የስራ ጉብኝት ተቀብያለሁ ያሉት ጠቅላይ ሚኒስትር አብይ አህመድ ጉብኝቱ በሁለቱ ሀገሮቻችን መካከል ያለውን ጥልቅ ታሪካዊና ወንድማዊ ግንኙነት የሚያንጸባርቅ ነው ብሏል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት ጽሁፍ በውይይታችን የሁለትዮሽ ግንኙነታችንን በሚያጠናክርበት ሁኔታ ላይ እንዲሁም በአፍሪካ ቀንድ ሰላምና ጸጥታ ጉዳዮች ላይ ሀሳብ የተለዋወጥን ሲሆን ይህም በሰላምና መረጋጋት ንግግር ብሎም በአፍሪካ መር መፍትሄዎች ላይ ያለንን የወል ጽኑ አቋም የሚያሳይ ነበር ሲሉ አክሏል። በትግራይ የተለያዩ ጊዜያዊ ማቆያ ማዕከላት በርካታ ተፈናቃዮች በረሃብ መሞታቸው ታውቋል። በሕጻጽና አዲ መሐመዳይ 632 ሰዎች በረሃብ መሞታቸው መረጃዎች አሳይቷል። በትግራይ ሕጻጽ መጠለያ ጣቢያ የሚገኙ በርካታ ተፈናቃዮች ለከፋ ረሃብና ለሞት አደጋ መጋለጣቸው ተገልጿል። በትግራይ ሕጻጽ መጠለያ ጣቢያ የሚገኙ በርካታ ተፈናቃዮች ለከፋ ረሃብና ለሞት አደጋ መጋለጣቸው ተገልጿል። በትግራይ ክልል ሕጻጽ መጠለያ ጣቢያ የሚገኙ በርካታ ተፈናቃዮች እየተባባሰ በመጣው የረሃብ ቀውስ ውስጥ እንደሚገኙ ተገልጿል። በከፋ የምግብ እጥረትና በውስን የሕክምና አገልግሎት ምክንያት ተደጋጋሚ ሞት እየተመዘገበ መሆኑና በርካታ ሰዎች በአስከፊ ሁኔታ ላይ እንደሚገኙ ዘገባዎች አመልክቷል። በዚህም ከፕሪቶሪያ ስምምነት በኋላ 350 ሰዎች በረሃብ ሲሞቱ 1700 ደግሞ በሞት አፋፍ ላይ እንደሚገኙ መረጃዎች አሳይቷል። አረጋውያን፣ ሴቶችና ህጻናት ዋነኛ ተጎጂዎች ሲሆኑ ነዋሪዎች ለቀናት የሚበሉት በማጣታቸው ምክንያት ተዳክመው እንደሚወድቁ ተገልጿል። የሚቀርቡላቸው ድጋፍ በቂ እንዳልሆነና አልፎ አልፎ የሚሰጣቸው 15 ኪሎ ግራም እህል መሰረታዊ ፍላጎታቸውን እንደማያሟላም ገልጿል። በጦርነቱ ወቅት ከምዕራብ ትግራይ የተፈናቀሉት እነዚህ ዜጎች እህሉን ለማስፈጨትና ሌሎች አስፈላጊ የሆኑ መሰረታዊ ነገሮች ወጪም ለመሸፈን ግማሹን እህል ለመሸጥ እንደሚገደዱ ተናግረዋል። በተጨማሪም የሚቀርበው የእህል አይነት ለህፃናት፣ ለአረጋውያንና ለታመሙ ሰዎች ለመመገብ አስቸጋሪ መሆኑ ተጠቁመዋል። ችግሩ የህጻት ተፈናቃዮች መጠለያ ጎልቶ ቢታይም በሁሉም የተፈናቃይ ካምፖች ተመሳሳይ ችግሮች እንዳሉ እየተነገረ ነው። በተመሳሳይ ባለፉት 2 ዓመታት ውስጥ 282 ተፈናቃዮች በአዲ መሐመዳይ የስደተኞች ካምፕ በረሃብ መሞታቸው ተገልጿል። ባለፉት 7 ወራት ውስጥ ከ6630 በላይ ተፈናቃዮች በሰብአዊ እርዳታ እጥረት ምክንያት ለከባድ ረሃብ እንደተጋለጡ መረጃዎች ጠቁሟል። የአዲ መሐመዳይ ማዕከል ከ27300 በላይ ተፈናቃዮች የሚገኙበት ሲሆን አብዛኞቹ ህጻናት፣ እናቶችና ተጋላጭ አረጋውያን ናቸው። የፕሪቶሪያው ስምምነት ከያዛቸው ነጥቦች ተፈናቃዮች ደህንነታቸው ተጠብቆ በአስቸኳይ መመለስ የሚል አንዱ ቢሆንም ለ3 ዓመታት ሳይመለሱ አሁንም በረሃብ እየሞቱ ይገኛሉ። የተባበሩት መንግስታት ድርጅት ቀጣይነት ያለው የጦር መሳሪያዎችን ፍሰት የሱዳንን ጦርነት እያቃጣጠለ መሆኑን አስጠነቀቀ። በሱዳን ውስጥ ገዳይ የሆኑ የጦር መሳሪያዎችን አቅርቦት ቀጣይነት ያለው መሆኑ አውዳሚው ጦርነት እያቃጣጠለው ነው ሲሉ አንድ ከፍተኛ የተባበሩት መንግስታት ባለስልጣን ገለጹ። የጦር መሳሪያዎች አቅርቦት ቀጣይነት ያለውና ከጊዜ ወደ ጊዜ እየተራቀቀ ነው። በዚህም የግጭቱ ዋና አንቀሳቃሽ ሆኖ ቀጥሏል። ሱዳን በጦር መሳሪያዎች የተሞላች ናት ሲሉ ረዳት ዋና ጸሐፊ
ካሊድ ኪያሪ ለተባበሩት መንግስታት የጸጥታው ምክር ቤት ተናግረዋል። እነዚህን ፍሰቶች ለማስቆም የሚደረጉ ጥረቶች ምላሽ አላገኙም እና ምንም አይነት ተጠያቂነት አልታየም ሲሉም ወቅሷል። ይህ በእንዲህ እንዳለ ወገኖቹ ስምምነት ለማድረግ ወይም ፍጥጫውን ለማላላት ፈቃደኛ አይደሉም። የነዳጅ ገቢን ለመጠበቅ የሚያደርጉትን ትግል ማቆም ቢችሉም እስካሁን ድረስ ህዝባቸውን ለመጠበቅ ተመሳሳይ ነገር ማድረግ አልቻሉም ሲሉም አክለዋል። የሽምግልና ጥረቶች በቀጠሉበት ወቅት የጸጥታው ምክር ቤት ጠንካራ እርምጃ እንደሚያስፈልግ አጽንኦት ሰጥቷል። ምክር ቤቱ ግልጽና የተባበረ መልእክት እንዲልክ አጥብቀን እንመክራለን። ይህንን ጦርነት የሚያባብሱ ተጠያቂ የሆኑ ሲሉም ኪያሪ ተናግረዋል። በቅርቡ በኮርዳፋን ክልል የተከሰተውን ጥቃት ለአብነት የጠቀሱት ባለስልጣን ይህም በአጸደ ህጻናትና ሆስፒታል በደረሰው የድሮን ጥቃት ከ100 በላይ ሰዎች ተገድለዋል። ከነዚህ ውስጥም 63ቱ ህጻናት ናቸው ብሏል። ይህ የሲቪሎች ስቃይ እጅግ በጣም ትልቅና የማይታሰብ ሲሉም ጠርቶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ20 በላይ አምባሳደሮቻቸው ከተለያዩ ሀገራት መጥራታቸው ተሰማ። ትራምፕ ኢትዮጵያና ሶማሊያን ጨምሮ በ15 የአፍሪካ ሀገራት የሚገኙ ጨምሮ ከ20 በላይ አምባሳደሮቻቸው ወደ ዋሽንግተን መጥራታቸው ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ፣ ሶማሊያና ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸው ወደ ሀገራቸው እንደጠሩ ተገልጿል። እርምጃው ያልተለመደ ነው የተባለ ሲሆን ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነው ተብሏል። በዲፕሎማሲያዊ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት አሜሪካ አምባሳደሮቿን ወደ ሀገሯ የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ የአህጉሪቱን ቀጠናዎች ያካተተ ነው። ዝርዝሩ በሰሜን አፍሪካ የሚገኙትን ግብጽና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብ፣ በመካከለኛና በደቡብ አፍሪካ የሚገኙ ሀገራትን ያጠቃልላል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተጠቀሰ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑት የስራ መደቦች ለመተካት ግልጽ የሆነ የጊዜ ሰሌዳ አለመቀመጡም ተመልክቷል። ውሳኔውም በአፍሪካ ቀንድ፣ በሶማሊያ፣ በኢትዮጵያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንደሚመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱም በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑ ተጠቁሟል። በሰሜን አፍሪካ ደግሞ ግብጽና አልጄሪያ በዝርዝሩ ውስጥ ከተካተቱት ሀገራት መካከል ይገኙበታል። ሁለቱም ሀገራት በጸጥታና በኢነርጂ ጉዳዮች ላይ ለአሜሪካ ቁልፍ ቀጠናው አጋሮች እንደሆኑ ይታሰባል። የተባበሩት መንግስታት ድርጅት የሱዳን ዓለም አቀፉ ጦርነት ወደ ኢትዮጵያ ሊሰራጭ እንደሚችል አስጠነቀቀም። ይህ ሰፊ የቀጠና ግጭት አደጋ ሊያስከትል ይችላልም ብሏል። የተባበሩት መንግስታት የጸጥታው ምክር ቤት ጦርነቱ እየተባባሰ ሲሄድ የጦር መሳሪያዎች እየተስፋፉና የታጠቁ ቡድኖች ክፍተት ባላቸው ድንበሮች ሲዘዋወሩ ዓለም አቀፍ የሆነው ግጭት ወደ ጎረቤት ሀገራት ኢትዮጵያን ጨምሮ የመዛመት አደጋ እንዳለው አስጠንቅቋል። ለምክር ቤቱ ረዳት የፖለቲካና የሰላም ግንባታ ጉዳዮች ዋና ጸሐፊ ካሊድ ኪያሪ ጦርነቱ በቅርቡ ወደ ሱዳን ኮርዳፋን ክልል እንደተዘዋወረ ተናግሯል። የፈጣን ድጋፍ ኃይሎች ታህሳስ 1 ቀን ባባኑሳ ከተማን፣ ታህሳስ 8 ቀን የሄግሊግ የነዳጅ ማውጫን በመቆጣጠር የደቡብ ኮርዳፋን ዋና ዋና ከተሞች በመያዝ አሁንም በኢትዮጵያ ድንበር አቅራቢያ እንዳሉ አስጠንቅቋል። በሱዳንና በደቡብ ሱዳን መካከል የታጠቁ ቡድኖች ድንበር አቋርጦ የሚንቀሳቀሱበት ቦታ ለሰፊው ቀጠና አሉታዊ ተጽዕኖዎችን እንደሚያመጣም አስጠንቅቋል። እነዚህ በሱዳን ድጋፍ የሚደረጉ መረቦች በቻድ ወይም ደቡብ ሱዳን ወይም በኢትዮጵያ የሚካሄደውን ቀጣዩን ጦርነት እንደማይደግፉ ካሰብን ተሳስተናል ሲሉ ለምክር ቤቱ ተናግሯል። ክስተቱ ወደ ደካማ ጎረቤት ሀገራት የመዛመት አደጋን ከፍተኛ መሆኑን አጽንኦት ሰጥቷል። ሱዳን በምስራቅ ክልሏ አዲስ ወታደራዊ ግንባር ለመክፈት እየተዘጋጀች መሆኑ መዘገቡ አይዘነጋም። ለዕለቱ የያዝናቸው ዜናዎች እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።